ሪካርዶችን የሰባበረ አነጋጋሪ ኢትዮጵያዊ ሐኪም ኢትዮጵያን የጎበኘው አይሾ ስፒድ የዘረኝነት ጥቃት እግር ኳስ የዓለም ዋንጫ ላይ ተፈጸመበት እየተባለ ይገኛል። እንመለከተዋለን። ጥቁሯ ዳይመንድ እየተባለች ያለችው ወደ አዲስ አበባ ይዘናት እየመጣን ነው። ታዳጊዋ አስገራሚ እድል ገጥሟታል። እሱንም እንመለከተዋለን። አብራችሁኝ ቆዩ። ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን፣ አሰቃየን። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። አሽሩካ የምርጦች ምርጫ ይቀጥላል። የጥቁር ዳይመንድ እየተባለች ሶሻል ሚዲያ ላይ አነጋጋሪ ስለሆነችው ታዳጊ እንመለከታለን። ሰሞኑን አንድ ፎቶግራፈር ወደ አካባቢው ሄደ፣ ፎቶም አነሳ። ያንን ፎቶ ሶሻል ሚዲያ ላይ ለቀቀው። ምስክር ከበደ የተባለ ፎቶግራፈር ነው። ያውች ልጅ ኤልሳቤት ትባላለች። የ14 ዓመት ታዳጊ መሰለችን ባለሳሳት። እንደዚህ ፎቶ አንስቶ ያው ሶሻል ሚዲያ ላይ ለቀቃት። ሶሻል ሚዲያ ላይም መነጋገሪያ ሆነ። ምን አይነት ውበት ነው ያላት እቺ ልጅ! ለሞዴሊንግ እና ለሌሎች ስራዎች ትፈለጋለች እየተባለ ያው ህይወት በዚህ አጋጣሚ በር ተከፈተላት። ማስተር አብነት ሁላ ጉዳዩ ላይ ገብተውበታል። እንዲህ ያለን ነው። ሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀልብ ያለው ወንድማችን ማስተር አብነት እዚህ ጉዳይ ላይ ገብቻለሁ ማግዛት ነገር አለ እያለ ይገኝ። ሶሻል ሚዲያ አንዳንዴ እንደዚህ አይነት መልካም ነገሮች ይታይበታል አይደለም እንዴና ወደዚህ ፈገግ እያለች ጥቁር ዳይመንድ ተብላች ልጅ የተነገረላት ይገኛል። በእርግጥ ያው አንድ ነገር ሶሻል ሚዲያ ላይ ሲመጣ መልካም ጎን ብቻ የለውም፣ ሌላም ደግሞ የሚያንጓጥጥ የሚሳደብም አይጠፋም። ምናችሁን ነው የሚያምረው? ምኗ ነው የሚያምረው? በጌታ ስም ሌሊት 9 ሰዓት እኮ ነው የምትመስለው። ሁሉም ለኢትዮጵያ ሞዴል ተገኘች፣ ትክክለኛ መልክ፣ ናቹራል መልክ። ምኗ ነው የሚያምረው? እኔ እንደ ሐሳብ ነው። ሐኪሙ ሪካርድ ሰባበረ። 106 ቀዶ ጥገና በ3 ቀን በማድረግ ነው። ይህንንም ደግሞ በነፃ ነው ያገለገለው። በጣም አስገራሚ ሆኖብኛል። እስቲ እንመልከተው። በጎንደር ዩኒቨርሲቲ ሆስፒታል ተገኝተን ለ106 የሚሆኑ ህጻናት ነፃ የቀዶ ህክምና አድርገን ተመልሰናል ማለት ነው። ከተመለስን በኋላ በጣም ልጆቻችን በሰላም ይገኛሉ። እስካሁን ድረስ እንግዲህ ሳምንት ሰኞ ነበር ሰርጀሪውን የጀመርነው በ35 ሰርጀሪ ማለት ነው። ቀጣይ 40፣ ቀጣይ 31፣ በአጠቃላይ 106 ሰርጀሪዎች ማለት ነው። እንግዲህ ይህንን የነፃ ዘመቻ ካዘጋጀንና መርተን በሰክሰስፉል በሆነ ሁኔታ ከጨረስን በኋላ ይሄ ደስ የሚል የተባረከ ስራ፣ በጣም የሚያስመሰግን ስራ ሆኖ አግኝቼዋለሁ። ሐኪም አብይ ተወዳጅ ያው ሐኪም ናቸው። ዶክተር አብይ ላለማለት እኮ ነው። ወይኔ እሺ፣ ዶክተር አብይ ታደሰ ናቸው። ያው የምናውቃቸው በሶሻል ሚዲያ ላይ በደንብ ይንቀሳቀሳሉ። ወደ ጎንደር በመጓዝ ያው ከጎንደር ዩኒቨርሲቲ ጋር በመተባበር በዛ የሚገኙ ህፃናትን ከአንገት በላይ ያው ሐኪም ናቸው እንደሚታወቀው። በዛ ያው ህዝብን በማገልገል በነፃ ያው ህዝብን አከመዋል ማለት ነው። ኧረ ይሄ ድንቅ ደስ የሚል መተባበር ነው። ኢትዮጵያን ተማብረን እንደዚህ አይነት ነገር ደግሞ ስንሰራ እንዴት ያምርብናል። ሐኪሞቻችን በእውነት ትልቅ ስራ ነው የሰራችሁት። ዶክተር አብይ ታደሰ እንደዚሁም ከጎንደር ዩኒቨርሲቲ ተባብረው ሌሎችም ሐኪሞች አንድ ላይ በመቆም ትልቅ ስራ ነው፣ ጀግንነት ያለው ስራ ነው የሰሩት። አሁን ያሉት ከዶክተር ምናርጋቸው ጋር ነው። ዶክተር ምናርጋቸው የጎንደር ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተር ኦር ክሊኒካል ቺፍ ክሊኒካል ዳይሬክተር ነው ማለት ነው። ዛሬ እንግዲህ ለሊት 8 ሰዓት ከእንቅልፋችን ተነስተን 9:30 ጎንደር ዩኒቨርሲቲ ሆስፒታል ውስጥ ገብተን 10 ሰዓት ሻርፕ ሰርጀሪ ጀምረን አሁን ስንት ሰዓት ነው? ኦልሞስት 4 ሰዓት አሁን ሩብ ጉዳይ ለ4 ላይ 35 ሰርጀሪዎችን በስኬት ጨርሰናል ማለት ነው። አንዲት እናት እንደዚህ ብለው ገልጸዋል። ለምለም የተባሉ እናት ዶክተር ፈጣሪ በፈቀደው ሁሉ ይባርክ፣ ከ3 ዓመት በኋላ እንቅልፍ ተኛን ከልጄ ጋር እናመሰግናለን የሚል
መልእክታቸውን አስቀምጠዋል። በእውነት ህይወትን አድኖ ከጭንቅ አውጥቶ 106 ህፃናት ከአንገት በላይ ኦፕሬሽን አድርጎ ለዚያውም በ3 ቀን በሚገርም ሁኔታ ሁሉም ደግሞ በጥሩ ሁኔታ ላይ ይገኛሉ ነው እያሉ የሚገኙት። በጣም ደስ የሚል ነው። ከአዲስ አበባ ወደ ጎንደር የተደረገ ጉዞ ነው። ከሌላ ጊዜ ስንመለከት ያው ኢንተርናሽናል ከሌላ ሀገር የሚመጡ ሌሎች ሀገር ዜጎች ሐኪሞች ናቸው እንደዚህ አይነት ጉዞ የህክምና ጉዞ እየተባለ አገልግሎት ሲሰጡ የምንመለከተው። ሀገር ውስጥም እንደዚህ ነገር መጀመሩ ደስ የሚያሰኝ ነው። እነዚህ ሐኪሞች ወደ ሌሎች የሀገራችን ክፍልም እየተጓዝን ህክምና እንሰጣለን ማለታቸው ነው የተዘገበው የተናገሩት። ደስ የሚል ነው። በርቱ፣ እናመሰግናለን ለማለት እወዳለሁ። ከአሽሩካ ቤተሰቦች መልካም ነገር ስናይ እናበረታታለን ለማለት ነው። የሚገርማችሁ ግን ይሄኛው ዶክተር አብይ ሰው ያድናል፣ ያኛው ዶክተር አብይ ሰው ይገላል። እሱ ነው ያስቸገረን እንጂማ ሀገርማ ሰውማ ነበረን። ወይኔ ለማንኛውም የዚህ ጎንደር አቀባበላቸው ራሱ ደስ ብሎኛል። ጎንደር የኢትዮጵያም ሀገር በእውነት ደስ ይላል። በእውነቱ ያልሰማ ስማ፣ የሰማ ላልሰማ አሰማ። ክቡር ተወዳጃችን ዶክተር አብይ ታደሰ እንኳን ወደ ሳደገች ጎንደር ከተማ በሰላም መጣ። ጎንደር ከተማ ኢትዮጵያ ሁሉም ህዝብ ያመሰግናል። ቆይታ ያማረ የሰመረ የደመቀ እንዲሆን ከወዲሁ ተመኝተናል። በለው በጣም ደስ ይላል። አቀባበል ስነስርዓቱ ሁላ ተመችቶኛል። ሰውን የሰራ ማክበር አስፈላጊ ነው። ካባ የሚያስፈልገው ይሄ እንደዚህ አይነት የሰራ ሰው ነው። የኳሱ ነገር ምን ላይ ደረሰ የምትሉኝ፣ ይኸው እንደዚህ አብደናል። ያዘው ብራዚል ነው ትላለህ። ኧረ በስመ አብ ይሄ ነው። ወይ በጣም ወሳኝ የሚባለው እነ ፖርቹጋል የለ ብራዚል የለ ምን የለ ወደኋላ ተጎትተዋል። ያው እነ አርጀንቲና እነ ፈረንሳይ ሌሎችም አልፈዋል። ኃይሌም ተዳከመ መንፈሴም ተረታ። አይ ይኸው እነ ሮናልዶም አልቻሉትም፣ በቃ ወጥተዋል። ኢትዮጵያ ገብተው እንደዚህ የዋረቂያቸውን ቅምቀማ ጀምረዋል። የንዴት የዓለም ዋንጫ ጉዳይ እኔ ብደግፋቸው እነ ብራዚል የለ ያው ስዊድን ቀድማ ከዛ እያለ በቃ ምደግፋቸው ሁሉ ወደኋላ ሄደዋል። የዓለም ዋንጫ ጉዳይ እዚህ ጋር ደርሷል። ብዙ አታካራዎች የተፈጠሩበት ነው። የዘረኝነት ጉዳይ፣ የዳኝነት ጉዳይ በጣም ብዙ አነጋጋሪ ነገሮች ተፈጥረዋል። ምባፔ የፓራጓይ ባለስልጣን የፈረንሳዩን ያው አጥቂ የተሳደበችበት የዘረኝነት ነገር አነጋጋሪ ሆኗል። እንደዚሁ ኧረ የእኛ ምርጣችን አይሾ ስፒድም ተሰደበ። በአርጀንቲና ደጋፊ ነው እንግዲህ አንተ ያው እንስሳ እንግዲህ አፍሪካን እንስሳ አድርገው የመስደብ ነገር እንመለከታለን። እዚህ ጋ ነው ወደ ጫካ ግባ ምን በል ስፒድ እንደዚህ ነህ ምናምን እያሉ ያው የአርጀንቲና ደጋፊዎች ጋር ነው። በተለይ ያች ልጅ በቀውጢ ሁኔታ የሰደበችው የነበረው ታፍራል። ይሄ በዚህ በአንደኛው ክፍለ ዘመን ያው አፍሪካን ጦጣነ ምናምን እያሉ ይሳደባሉ። ዝንጀሮነ ምንድነ እያሉ እና አይሾ ስፒድ ተሰድቧል። ዘረኝነት ጥቃት ተፈጽሞበታል። ያንንም ፊፋ ኢንቨስቲጌት አደርጋለሁ እያለ ይገኛል። የአርጀንቲና ቡድን ያው ከጥቁሮች አያያዝ ጋር በተያያዘ ወቀሳ ይደርስበታል። ከዚህ ቀደምም ጥቁሮች ላይ ስድብ እንደዚህ በማካሄድ ተቀጥተዋል ነው ደጋፊዎች የሚባለው። በአጠቃላይ አርጀንቲና በታሪክም ጥቁሮች ላይ ቲሞቿ ውስጥም ጥቁር የሌለበት ቲም ቡድን ውስጥ በየሀገሩ ጥቁር የምንመለከተው ነው። ነገር ግን አርጀንቲና ውስጥ ጥቁር የለም እየተባለም ይወቀሳሉ እና ሆን ብለውም ጥቁሮች ላይ በታሪክ የሆነ ጉዳት አደርሰዋልም እየተባለ ይወቀሳል። ብዙ ነገር ይባላል። ብቻ የዘረኝነት ጉዳይ ጋር በተያያዘ ይወቀሳሉ። እንደዚህ አይሾ ስፒድን ደግሞ በፊት ለፊት
መስደባቸው ጋም ሌላ ትኩሳት ይዞ መጥቷል ማለት ነው። የዳኝነት ጉዳይ ደግሞ አነጋጋሪ ሆኗል። በተለይ ደግሞ በግብፅና በአርጀንቲና ባደረጉት ጨዋታ ላይ ብዙ ነገሮች የታዩ ነበሩ። ወደ 11 የሚሆን ፋውል የተሰራውን ለግብፅ ሳይሰጣት ቀረ። የዳኝነት ጉዳይ አዘን ብሎ ነው ለአርጀንቲና እንድታሸንፍ የሆነው የሚለው ብዙ አታካራ የፈጠረ ጉዳይ ሆኗል። እንደዚህ የተባለ የዓለም ዋንጫ ቀጥሎ 16 የነበሩ ወደ 8 ጉዟቸውን ቀጥለዋል። በዛሬው ዕለትም ያው ጨዋታ ያደርጋሉ። ፈረንሳይ ከሞሮኮ የሚያደርጉት ጨዋታ ከዛ እየተባለ ወደ 8 የሚያደርጉት ጉዞ ይቀጥላል። ዋንጫው ማን ይበለዋል? አሁንም ግምታችሁን አስቀምጡ። በትክክል የገመተ እንግዲህ ሽልማት ሊኖረው ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እምነበሃ ቅድስት ቤተ ክርስቲያን ሰርጉት አሬፋቲሃ። ዋው እየተመለከታችሁት ነው። አሁን ሰዓት በጣም እያስገረመኝ ያለውን ነገር ላካፍላችሁ። የውጭ ሀገር ዜጎች እንደዚህ ቅዳሴውን ሁላ እያጠኑ እንደዚህ በግዕዝ በደንብ ዝማሬ እያቀረቡ ይገኛሉ። ዲቁና ሁላ እየተማሩ ይገኛሉ። እንዴ ሀገራችን ውስጥ ደግሞ ስንመለከት ያው የምታዩት ነው ሃይማኖት ላይ ያለውን ጫና፣ ኦርቶዶክስ ላይ በተለይ ያለው ጫና እግዚአብሔር ምን ያክል ድንቅ ነገር እየሰራ ነው ላለው አንዳንዴ። ምክንያቱም በዓለም ላይ እንዴ ስለ ኦርቶዶክስ የሚነገረው ነገር የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እየተባለ የሚነገረው ነገር የውጭ ሀገር ዜጎች በቃ በጣም በዝማሬ በሚገርም እኮ ሁኔታ ነው እየተጥለቀለቀ ያለው። Ethiopian Christian church is far older than any Christian church here in the United States or in any part of Western Europe. And this idea that Christianity is a white Western religion is totally false. You could have heard a pin drop. እዚህ ጋር ደግሞ ምን ይለናል? ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጥንታዊት የሆነች ነች። እንዲያውም ይሄ ክርስትና ከነጮች ነው የመጣው የሚለው አስተሳሰብ የተሳሳተ ነው፣ ትክክል አይደለም ብሎ ነው እንግዲህ እየተከራከረ ስለ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስለ ኢትዮጵያውያን የክርስትና ሕይወት እንደዚህ የተናገረ መረጃ እያቀረበ ያለው ማለት ነው። ይሄ ምን ትሉታላችሁ? ተአምር ነው። እግዚአብሔር ኢትዮጵያ ውስጥ ያንን ሁላ መከራ ህዝብ ሲቀበል በኦርቶዶክስ ላይ በአርሲ ላይ በተለይ የደረሰ ያለውን ነገር ስንመለከት፣ በቀጣይ ደግሞ ለድምፅ አልባው ህዝባችን ድምፅ እንሆናለን። ኢትዮጵያ ውስጥ እየደረሰ ባለው በተለይም በመንግስት እየተፈጸሙ ባሉ ነገሮች ህዝቡ ምሬቱን እየገለጸ ይገኛል። ወረዳ ላይ ሲወርድ ሌላ መንግስት፣ መብራት ኃይል ስትሄዱ ሌላ መንግስት፣ ውሃ ልማት ስትሄዱ ሌላ መንግስት፣ አጃይብ መንገዶች ላይ ስትሄዱ ሌላ መንግስት። የመንግስት ብዛቱ ቁጥር ስፍር የለውም። ለዚህ በወረቀት የሄደ ሪፖርት ነው ሀገር እያፈረሰ ያለ። ወርዳችሁ ህዝቡ በአገልግሎት እየደረሰበት ያለውን እንግልት ግልጽ አድርጋ ነው ያስቀመጠችው። ሙስናው፣ እንግልቱ ምኑ በየቦታው እንደ ተባባሰ ነው የምታስረዳው። ሎጅ አስመረቀ ምናምን ተብሎ ሚዲያ ላይ ፐብሊክ ሚዲያ የሚባለው ህዝብ ግብር ከፍሎ ደሞዛቸውን የሚከፍላቸው ሰራተኞች ያሉበት እና አጠቃላይ በጀቱን በህዝብ ግብር የሚሸፍን ሚዲያ ላይ ፋና ኢቢሲ ሶኮልድ ማለት ነው አስመረቀ ሎጅ ተብሎ ያዙኝ ልቀቁኝ ምናምን ይባላል። ማለት አንደኛ ሎጅ የኢትዮጵያ ጉዳይ አይደለም። እዛ ሎጅ ስንት ሰው ነው እየነዳ ሄዶ ተዝናንቶ ትንሽ ዊኬንድ አሳልፎ ምናምን የሚመለሰው? ለዛ ቅንጦት የኢትዮጵያ ህዝብ አልበቃም። ይሄንን እያወቃችሁት ይሄን የገጽታ ግንባታ ላይ ኢትዮጵያ ከላይ ስትታይ የምትመስለው ናት ነው ብለው የሚያስቡት ሌሎች ብላችሁ በማሰብ የገጽታ ግንባታ ባትሰሩ ጥሩ ነው። ምንም ይሄ ስሜት የማይሰጥ ነገር ነው። አርባ ምንጭ ላይ ሎጅ ስለገነባ ኮይሻ ነው የሐላላ ኬላ ምናምን ስለገነባ ቤዚክሊ ህዝቡን ጥያቄ አድሬስ አድርገሃል ወይም ደግሞ ሀገር ምን እንደምትመስል ለሌላው አሳይተሃል ማለት አይደለም። ሰው ሎጅ ላይ ሆኖ የከተማ ቪው ነው የሚያየው። የከተማ ቪው ሲያይ ምንድነው የሚያየው? ድህነት። እንዴ ስንት ቱሪስት አይደለም እንደ ገንዘብ መኒ እያሉ እኮ ነው የሚያስቸግሯቸው እዚህ ሲመጡ። እና ከነዚህ ህንጻዎች ስር ድህነት በይፋ ይታያል እያሉ የሚናገሩ እኮ ስንት ቱሪስቶች አሉ። ግልጽ አድርጎ ተናግሮታል። ህዝብ ይሄ ነው እያለ ያለው ሎጅ እና እንትን ስለተሰራ በተለይ አንዳንድ ዲያስፖራ ወደ ሀገር ሲሄድ አቤት ኤፕ ማለት ነገር አቤት ሀገራችን ተቀየረች እንዴ!
ከጀርባ ያለውንም እየተመለከታችሁ እንጂ ውስጥ ለውስጥ እየገባችሁ እያያችሁ በተለይ ዲያስፖራን የምትሉ አንዳንዶች ሀገር ውስጥ ያለውን ነገር ህዝቡ ምን ያክል እንደተጨነቀ ታዩታላችሁ። ግን የራሳችሁን ምቾት በማሰብ የህዝቡን ሰቆቃ የምትረሱ ሰዎች አላችሁ። ይሄ በእውነት ልክ አይደለም። አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ ኧረ ስለ መድኃኒዓለም የትኒ ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን፣ አሰቃየን። በአንድ መኝታ ቤት 20 ሺና 18 ሺህ ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም? እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? ለምንድን ነው የት ሄደን እንውደቅ? እኛ ፒያሳና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ? ይሄ የኑሮ ውድነት ያመጣው መዘዝ ያው ቤት ኪራይ ዋጋ በየጊዜው እየተጨመረ ህዝቡም እንደዚህ እያማረረ ነው። የኢትዮጵያ የኢኮኖሚ ፖሊሲ ለውጥ ብለው ምን ያክል ብራችንን ገደል ከተውት ህዝቡን ኑሮ አንረውበት፣ እንደዚህ ደግሞ ያው ቤት ኪራይ በምንም እየተጨነቀ ይገኛል። ይሄ ነው አቤት እያሉ የሚገኙት። በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል። እስቲ ያስቡት፣ ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ በእውነት ሰውነታችን የምንጠላበት፣ እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። ምክንያቱም የህዝቤን ሰላምና ደህንነት ካላስጠበቅ መኖራችን መንግስት ምክር ቤት መኖራችን ምንድን ነው የሚጠቅመው? ግን መከላከያ ምንድን ነው የሚሰራው? ሰላም ሚኒስቴር ምንድን ግን መከላከያ ምንድን ነው የሚሰራው? ሰላም ሚኒስቴር ምንድን ነው የሚሰራው? ያው ይሄ ሁላ ህዝብ ሲያልቅ ሀገር በጦርነት ስትታመስ ምንድን ነው ስራቸው? በደንብ ጠንከር አድርገው ነው የጠየቁት። ወደ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራም እስከምንገናኝ ባላችሁበት መልካም ሁሉ እመኝላችኋለሁ። ኢትዮጵያ ኤርትራውያን እስከ መጨረሻው ደግሞ የተከታተላችሁኝ ሁሌም ከልብ ስፔሻል ምስጋና ለእናንተ አቀርባለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።